ሄርሜላ ማን ነው እንደኔ? ሄርሜላ ትላንትና ባቀረበችው ሀሳብ ከአብርሽ ጋር ሄርሜላ አሁን ማሰብ ጀምራለች ብሎ ያጨበጨበላት ሄርሜላ አሁን ጎበዝ ብሎ የወደዳት ማን ነው እንደኔ? ግን አለ እግዚአብሔርን ነው የምላችሁ። እንዴት ናችሁ? ሰላም ናችሁ ወይ ቤተሰቦቼ? ደህና ናችሁልኝ ወይ? ውድ የግሬት ፋሚሊዎች ትላንትና እንግዲህ ሄርሜላ ያለችውን ሰምታችኋል ሁላችሁም። እኔና አብርሽ እንግዲህ ለአብርሽ ሀሳቡን አቅርባለች። አብርሽና እኔ እናንተ አብረን መቀጠል የለብንም ከዚህ በኋላ አንተም ከልጅህና ከሚስትህ ጋር መኖር አለብህ፣ እኔም ደግሞ ወደምሄድበት መሄድ አለብኝ ብላ እንግዲህ ሀሳቧን አቅርባለታለች። በጣም በቃ የሚደገፍ ሀሳብ ነው አይደለ? ነው አይደል? እኔ ደስ ነው ያለኝ፣ ምክንያቱም መሆን ያለበት ይሄ ስለሆነ ማለት ነው። ሩታዬ ደስታዋ መመለስ አለበት። አብርሽ ከሚስቱና ከልጁ ጋር ደስተኛ ሆኖ መኖር አለበት። ሲጀመር ደግሞ ትክክለኛ ሰውም የሚያስበው አስተሳሰብ እንደዚህ ነው። የእውነት ሄርሜላ እኔ አሁንም ቢሆን በወሬ ደረጃ ብቻ ሳይሆን የእውነት አብርሽን የምትወጁ ከሆነ የእውነት አብርሽን የምታከብሪ ከሆነ በቃ ደስታውን ታይለት። ደስታው ሩታ ነች፣ ልጁ ነው፣ ትዳሩ ህይወቱ ነው። ስለዚህ ደስታውን ታይለትና አንቺም የራስሽን ደስታ ፈልጊ፣ የሰው ደስታ ትቀሚ። የምሬን ነው። አሁን በቃ እኔና አብርሽ ተለያየን፣ በቃ አብርሽ በቃ ከዚህ በኋላ እኔ እናንተ በወድህም ባፈቅርህም ካንተ ፍቅር ቢኖረኝም ክብር ቢኖረኝም ነገር ግን ካንተ ጋር መቀጠል የለብንም፣ ከልጆችህና ከሚስትህ ጋር መሆን አለብህ ብላ ትላንትና ሄዳለች አይደለ? ግን መኑኝ ተመልሳ ትመጣለች። እና ሄርሜላ አንድ ነገር የምነግርሽ ነገር ቢኖር የምር የምትወጁ ከሆነ አብርሽን የምር የምታከብሪ ከሆነ በቃ ህይወቱን ልቀቂለት፣ ህይወቱን ታይለት። እሱ ደስታው ከሩታ ጋር ነው። ሩታ ሚስት የምትሆነው ደግሞ የአብርሽ ሚስት ደግሞ ሩታ ናት፣ ትክክለኛዋ። ለዛው ደስታም የሚያገኘው ከሩታ ጋር እንጂ ከአንቺ ጋር አይሆንም። ስለዚህ ይሄ ሰው ደግሞ ላንቺም አይሆንሽም፣ ወደፊት ትጎጅበታለሽ። መቼም ልትደሰች አትችይም የሰው ባልቀምጠሽ። ስለዚህ እህቴ እንደ አንድ እህት የምመክርሽ ነገር ቢኖር ከአብርሽና ከሩታ ህይወት ውልቅ ብለሽ ውጪ። በቃ ትክክለኛ ሀሳብ ነው ትላንት ያቀረብሽው። እንዳትመለሺ በዛው ሂጂ።